ህዝብ የዲሞግራፊ ኦር ደግሞ የምህንድስናን ማስቆም ነው። የፖለቲካ ውሳኔ የተራዘመ የህዝብ ቆጠራን በዓለም አቀፍ ታዛቢዎች ባሉበት ሁኔታ ጠቅላላ የህዝብ ቆጠራ ማድረግ። ስለዚህ ይሄ ቆጠራ ከዚህ በኋላ ያለውንም ብዙ ሂድን የሆነ የፖለቲካል እንትን ይገልጣል። የህዝብ ቆጠራ የሚል አንድም ዶክመንት አላየው። ስድስተኛ የፓርቲ ንግድ ነው። ይሄ ኢንዶመንት ምናምን ጥረት ይፈርት ምናምን የሚባሉ እነሱ ኒውትራላይዝ መደረግ አለባቸው የሚል ነው። መንግስት ኢኮኖሚ ውስጥ ገብቶም መስራት ያለበትን ፕራይቬታይዜሽን እከተላለሁ ብሏል። ፕራይቬት ሴክተሩ ላይ የገባ መወዳደሩ ፌር አይደለም፣ እሱ ማቆም አለበት የሚል ነው። ሌላኛው የአርሶ አደሮች ጋር እንምጣና 6.2 ላይ የምጨምረው የግብርና ግብዓቶችን የማዳበሪያና የምርጥ ዘር ስርጭት ከፖለቲካ ተጽዕኖ ማላቀቅ። ገበሬውን መንግስት አስሮ ከያዘባቸው በኢህአዴግም ጊዜ አሁንም ደግሞ እየቀጠለ ያለው ዋነኛው የመንግስት የፖለቲካል ፓወሩን ዩቲላይዝ የሚያደርግበት ስትራክቸር ይሄ የምርጥ ዘር የሚባለው ነው። ኢትዮጵያ ውስጥ እንደምታውቁት 70% የሚሆነው ፖፑሌሽን በግብርና ላይ መሰረት ያደረገ ነው። ያንን ገበሬ ደግሞ ዲፔንደንት ያደረገው የፓርቲ ፖለቲክሱን ሰፖርት እንዲያደርግበት አስገዳጅ አድርጎ ያዘ እዚህ የምርጥ ዘርና የማዳበሪያ አቅራቦት በተመለከተ ነው። ስለዚህ እሱንም በጣም ዲሞክራቲክ እና ከመንግስት የፖለቲካል ስትራክቸር ውስጥ ማስወጣት ነው። ይሄኛው አንደኛው ነው። ኦኬ፣ ወደ 7ኛው ያዘጋጀሁት ሙስናና መልካም አስተዳደርን በተመለከተ ለከፍተኛ የመንግስት ባለስልጣናት ሙስና ገለልተኛ መመሪያ አካል ማቋቋም፣ ተጠያቂነቱ ለጠቅላይ ሚኒስትሩ ሳይሆን ለፓርላማውና ሌላ ደግሞ ኤክስተርናል ውጫዊ በሆኑ ኦዲተሮች ከፍተኛ የመንግስት ባለስልጣናት ሙስና የሚመረምር ሙሉ ነፃነት ያለው የጸረ ሙስና ኮሚሽን ማቋቋም። ቀጣይ የመንግስት ፓርቲ መዋቅር በህግ መለየት። ፓርቲና መንግስት ያላቸው ግንኙነት አይታወቅም። ይሄንንም አላየሁትም እኔ። ገዢ ፓርቲው የመንግስትን በጀት፣ የህዝብን አገልግሎት፣ የህዝብን ሪሶርስ እስከምን ያህል ልክ ነው የሚጠቀመው? መንግስትና ፓርቲ ያላቸው ግንኙነት ምንድነው? ይሄም ዶክመንቱ ላይ አላየሁትም። ዲፋይል ሊደረግ የሚገቡ ዋነኞቹ እነዚህ ናቸው። መንግስት ልንጠይቅ የሚገባው የፍትሃዊ የህዝብ አገልግሎት የሚለው ላይ የፖለቲካ ታማኝነት ግምገማ፣ የሲቪል ሰርቪስ ሰራተኞችን፣ መምህራንን፣ ፕሮፌሽናሎችን ለፓርቲ ባላቸው ታማኝነት ለስልጣን የማብቃት ነገር ሊያበቃ ይገባል። ኢህአዴግም ሲያደርግ የነበረው ነው፣ ብልጽግናም ሲያደርገው የሲቪል ሰርቪሱ ለሲቪል ሴክተሩ መተውን ያለበት የመንግስት ጣልቃ ገብነት ዩኒቨርሲቲ ላይ የሚሾሙ ባለስልጣናት በሲቪል ሰርቪሱ ላይ የሚመደቡ ሰዎች በጠቅላላ ሜሪትን መሰረት ያደረገ ሳይሆን ለፓርቲ ባላቸው አፊሊዬሽን ነው። ይሄም ፍትሃዊ የህዝብ አገልግሎትን በሚመለከት ሴክሽን ላይ ሊገባ የሚገባ ጉዳይ ነው። 8ኛው ተራ ቁጥር 8 ላይ ሰላም ግንባታ ምናምን የሚለው ላይ ቅድም ያነሳሁት አንደኛው የመንግስት ኃይሎች ለሚፈጽሙት ጥቃት ገለልተኛ ኮሚሽን። ይሄ ካልተቋቋመ ባይዘው ምንም የሚረጋገጥ ፍትህም የለም፣ ምንም የሚረጋገጥ እውነት የለም። ከዛ በኋላ የሚመጣም ሰላም የለም። ይሄን የፌዴራል ልዩ ኃይል፣ የፌዴራል መከላከያ ሰራዊት፣ ከመንግስት ጀርባ ያሉ ሚኒሻዎች በሲቪሊያን ላይ የፈጸሙትን ከአደባባይ ውጪ የሆነ ግድያ፣ በሰው አልባ አውሮፕላኖች የተፈጸመን ጥቃት፣ በጅምላም ሆነ በግለሰቦች ላይ የተፈጸመን ጥቃት ተጠያቂነት ማረጋገጥ ነው። ይሄ ኮሚቴ ማቋቋም ያስፈልጋል። ይሄ እርቅና ምህረት የሚለው ይሄን የመጀመሪያውና ቤዚክ ስቴፕ መሆን ያለበት ቅድም ያልኳችሁ ዲያሎግ ነው የሚቀድመው ወይስ ፓሲፊኬሽን ነው የሚቀድመው የሚለው ይሄ ምንድነው ናሽናል ዲያሎግ ላይ ዶክመንቶችን ማየት ይቻላል። ሁሉን አካታች የሆነ የሁሉም ሀሳብ የሚሰማበት ሁሉም የሚወከልበት ዲያሎግ እንዲደረግ የታጠቁ አካላት የሚወከሉበት የታሰሩ ሰዎች ተፈተው ኢምፓርት የሚያደርጉበት ሲስተም ያስፈልጋል። ከዛ ውጪ ሰላማዊ የሆነ ነገር ልታመጣ አትችልም። ስለዚህ በፖለቲካ እስረኞች ላይ ያለምንም ቅድመ ሁኔታ መፈታት በፖለቲካ የታሰሩ ምክንያቱም ሀሳብ አላቸው፣ ሀሳባቸው ደግሞ ትክክል አይደለም ብለህ ስላሰርካቸው ማለት ነው ወጥተው ያንተን ሀሳብ ቻሌንጅ ማድረግ የሚችሉበት ነፃነት ያስፈልጋቸዋል። ይህንን በፖለቲካ አቋማቸው በሀሳብ ልዩነት ምክንያት የታሰሩ የፖለቲካ ፓርቲ መሪዎች፣ ታዋቂ ሰዎች፣ አንቂዎች፣ በሀገር ሽማግሌዎች በአስቸኳይ መፈታት አለባቸው። የሽግግር ፍትህን በተመለከተ ለዓለም አቀፍ ታዛቢዎች እድል መስጠት፣ የሽግግር ፍትህ ሂደቱን ሙሉ በሙሉ ከመንግስት ቁጥጥር ስር ማስወጣት፣ በተለይ ክልሎች በትግራይ፣ በአማራ፣ በአፋር ወዘተ በተፈጸሙ የጦርነት ወንጀሎች ላይ በሰብአዊነት ላይ የተፈጸመ ወንጀል የሚመረምር ዓለም አቀፍ ባለሙያ ወይንም የሃይብሪድ የሆነ ተሳትፎ እንዲኖር መጠየቅና ማቋቋም ይሄኛውም ሌላኛው ስቴፕ ነው። እነዚህ ነገሮች በጠቅላላ አላዩዋቸውም። እነዚህ ነገሮች ቢካተቱም ግን አትሊስት እነዚህ ኤሌመንቶች ቢኖሩ መንግስትን ምን ያህል ተጠያቂ ለማድረግ ፍቃደኛ እንደሆነና ዊሊንግነሱ እንዳለ ያሳያል ኮሚቴው። የእነዚህ ነገሮች ግን አሁን ኮሚቴው ላይ ስታይ እኔ መንግስትን
ገንዘቡን በምን ምክንያት እንዳወጡት፣ ጦርነቱን አድርገው ምን ያህል ወደ በደል እንደፈጸሙ፣ የፈጸሙትንም አካል በደል የፈጸሙትን ኤክስተርናል ኢንቨስቲጌተር ገብቶ ማጣራት የሚችልበትን ፕላትፎርም ካላዘጋጀ ምንድን ነው የምንነጋገረው? መንግስት እየመራ ያለው ንግግር ላይ ምንም መሳተፉ ጥቅም የለውም የሚል ነገር ለማንሳት ነው። ወደ ዋናው ጉዳይ ልምጣና ይሄ ነገር ለምን አስፈለገ ነው። መጀመሪያ የናሽናል ዲያሎግ የሚባለው ጽንሰ ሀሳብ ከየት ነው የሚመጣው? ለምንድን ነው የሚያስፈልገው? ከዛስ ደግሞ ምንድን ነው ኤክስፔክትድ የሆነ አውትካም? በስነ ስርዓትስ ደግሞ ማኔጅ ካልተደረገ ምን አይነት ክራይሲስ ሊፈጥር ይችላል የሚለው ነገር በደንብ ኮንሲደር ሊደረግ የሚገባው ፋክተር ነው። የመጀመሪያው ናሽናል ዲያሎግ ሚቲንግ አይደለም፣ ኤክስትራ ኦርዲነሪ የሆነ ፖለቲካል ሜካኒዝም ነው። ይሄ የምታደርገው አገር ውስጥ የነበሩ ፕሮብለሞች በጠቅላላ በፖለቲካ በዲያሎግና በኮንሰንሰስ መፈታት ሳይችላቸው ሲቀር ቫዮለንት በሆነ መልኩ መሳሪያ ይዘው ጫካ ውስጥ የሚገቡ ሰዎች ሲፈጠሩ፣ በሀገሪቱ ላይ እምነት ያላቸው ኦር ደግሞ ቢሎንጊንግነስ የሚሰማቸው ሰዎች ሲጠፉ፣ ይሄ ሀገር ችግር ስላለበት ሶሻል ኮንትራታችንን ማደስ አለብን፣ ሀገሪቱን ሪዲፋይን ማድረግ አለብን ከሚል አስፓይሬሽን ነው የሚነሳው። ስለዚህ ኢትዮጵያ ስትራክቸራል ፕሮብለም ያለበት፣ የኢኮኖሚክ ኢኒኳሊቲ ያለበት፣ ኤትኒክ ፖላራይዜሽን በበዛበት ሀገር ውስጥ እነዚህን ጉዳዮች ስታመጣ ሁሉም ስቴክሆልደር ሊወከል ይገባል። የመጀመሪያው ይሄን ከምንድን ነው መጀመሪያ ያለብን ያልኩ ቅድም ፓሲፊኬሽን ያልኩ ነው። የታጠቁ አካላት አማራ እየተገደልኩ ነው፣ በማንነት ጥቃት እየደረሰብኝ ነው፣ የኢትዮጵያ ስቴት ከኔ አጌነስት ነው ብሎ ጫካ ውስጥ የገባ ወታደር አለ። ይህን ደግሞ ዝም ብሎ ቀላል የሆነ ወታደር ሳይሆን ከፍተኛ ፐብሊክ ሰፖርት ያለው። በሁለተኛ በኩል ኦላን ማየት ትችላለህ። ጫካ ውስጥ ያለ የኦሮሞ ህዝብ የፖለቲካል ራይቱ ኤክሰርሳይዝ ማድረግ አልቻለም። ስለዚህ ያለው የኢትዮጵያን ስቴት አፓራተስን ጥያቄ ውስጥ አስገባለሁ፣ ያለውም ደግሞ እኔን ሪፕሬዘንት የሚያደርገኝ አይደለም ብሎ የሚያምን ደግሞ የኦሮሞ ናሽናሊስት ደግሞ ጫካ ውስጥ ያለ አለ ኦላ። በትግራይ በኩል ባትል ቴስትድ የሆነ አርሚ ከ200 ሺህ በላይ ወታደር ያለው መንግስትን ቻሌንጅ የሚያደርግ በማንኛውም ሰዓት ጦርነት ለማስነሳት ዝግጁ የሆነ ትግራይ ላይ ያለ ወታደር አለ። ይሄም ደግሞ ጭራሽ ትግራይ ደግሞ የሚገርመው አይደለም ወታደሩና የታጠቁት አካላት ህዝቡም ራሱ አልተወከለም። በአማራም ሴም ቲንግ ማለት ነው። ስለዚህ እነዚህ ሁሉ ሪፕሬዘንቴሽኖች በሌለባቸው ምን አይነት ናሽናል ዲያሎግ ነው የምታደርገው? ከማን ጋር ነው የምትነጋገረው? ማንንስ ነው ሪፕሬዘንት የምታደርገው? ይሄው የመጀመሪያው ጥያቄ ነው። ሁለተኛ ናሽናል ዲያሎጉን የምታደርግባቸው ዋነኛ ምክንያቶች ምን መሆን አለባቸው? ቅድም እንዳልኩ ፌር ኢኩዌታብል መሆን አለባቸው። ከዛ በኋላ ደግሞ ጀስቲፋይብል መሆን አለበት። ኢትዮጵያ ውስጥ ያሉ ችግሮች አሉ። ለምሳሌ ወደኋላ ስትመለስ የኦሮሞ ናሽናሊስት የሚኒሊክ ወታደር መቶ የኦሮሞን የገዳ ስርዓትን አከርካሪውን ሰብሮ ማንነታችን ተነጥቀን ባህላችን፣ ታሪካችን፣ እሴታችን በጠቅላላ በኢትዮጵያ ውስጥ ይሄን ያህል 5 ሚሊዮን የሚሆን ህዝብ ሞቶብን ምናምን የሚል ሬቶሪክ አለው። ይህንን ሀሳብ ያለው የኦሮሞ ናሽናሊስት የኢትዮጵያ ስቴት ደግሞ ጥሩ ነው የነበረው ነገር በጠቅላላ እቀበላለሁ፣ የነበረው ነገር ደግሞ በጠቅላላ እኔን ይወክለኛል ብሎ የሚያስበው ደግሞ የአማራ ኮሚኒቲ በፍጹም ሊስማማ አይችልም። ስለዚህ እነዚህን ሁለት አካላቶች ልናስማማቸው የምንችለው ትሩዝ የእውነት አጣሪ ኮሚቴ በማቋቋም ነው። ትሩዝ ፋይንዲንግ ኮሚቴ የሚያስፈልገው የመጀመሪያው ናሽናል ዲያሎግ ስታደርግ ከጎን ለጎን አብሮ ሊመጣ የሚገባው አንተም ሀሳብን አመጣ፣ ተበድያለሁ፣ ኢትዮጵያ ጨቁናኛለች፣ ኢትዮጵያ ገላኛለች አለ። በሌላ በኩል ያለው ደግሞ ሌላ ሀሳብ አለው። እነዚህ ሁለት የተለያዩ አካላቶች መስማማት እንዲችሉ ኦብጀክቲቭ የሆነ ፋክት ያስፈልጋል። ይህንን ኦብጀክቲቭ የሆነ ፋክት ደግሞ ልታመጣ የምትችለው በስተዲ በኢንቨስቲጌሽን ነው። ይህን ደግሞ ፕሮፌሽናሎች ያስፈልጉታል። ለዚህ ትሩዝ ፋይንዲንግ ኮሚቴ ያስፈልጋል። ያ ትሩዝ ፋይንዲንግ ኮሚቴ እዚህ ሀሳብ ላይ ጠቅላላ የሚነሱትን ሀሳቦች ይወስድና ኢንቨስቲጌት ያደርጋል። ማን ነው በደል የፈጸመው? ማን ነው በደል የተፈጸመበት? ማን የጎዳው? ማን የተጎዳው? ማን መካስ አለበት? ምን አይነት የፖለቲካል አሬንጅመንት ያስፈልጋል የሚለው የትሩዝ ፋይንዲንግ ኮሚቴ እንትን ያደርገዋል ማለት ነው። ሁለተኛው የትሩዝ ፋይንዲንግ ኮሚቴው ማጣራት የሚገባው ደግሞ ሌጋል ፕሮሰሶች ደግሞ አሉ። ምን የሚደረጉ አሁን የቅድም ሲነሳ የነበረው ትራንዚሽናል ጀስቲስ የሚባለው ትራንዚሽናል ጀስቲስ እንዴት ነው ሊረጋገጥ የሚችለው? መሆን የነበረበት እኮ ቅድም እንዳለው አልተወከልንም የሚሉ ሰዎች በጠቅላላ ይወከላሉ። ከነሱ ደግሞ ኤክስተርናል የሆነ ፕሮፌሽናል የሆነ ኢትዮጵያዊ ብቻ አይደለም፣ ኢንተርናሽናል ኤክስፒሪየንስ ያላቸው ኢትዮጵያ ውስጥ ብቻ አይደለም፣ ከዚህ በፊት ከ7 እና ከ8 በላይ እንደዚህ አይነት ፕሮብለሞችን የፈቱ ኤክስፐርቶች አሉ። እነዛ ኤክስፐርቶች ኢንቫይት ተደርገው ኮሚቴ አቋቁመው የጀስቲስ ኮሚቴ ይቋቋማል ማለት ነው። ያ ጀስቲስ ኮሚቴ ወደኋላ ተመልሶ ሬትሮአክቲቭሊ አሁን ደግሞ ከረንትሊም ያለውን ፕሮብለም በስነ ስርዓት ኢንቨስቲጌት ያደርጋል። ሶ ዊዛውት እነዚህ አይነት ፕሮሲጀራል እና ቢሮክራቲክ የሆነ ስቴፕ አሁን የምትሉት ነገር በፍጹም ምንም ነገር ሊያመጣ አይችልም ማለት ነው። ለምንድን ነው የምነጋገረው? አሁን ፋኖ ካልተወከለ፣ ኦላ ካልተወከለ፣ ቲዲኤፍ ካልተወከለ ከማን ጋር ነው የምትነጋገረው? ማንን ወክለው ነው ሲጀምር? ኔሽን ማለት ከነዚህ ሰዎች ውጪ ኔሽን አለ እንደ ኢትዮጵያ ውስጥ? ስለዚህ ራሱ መጀመሪያ
ኤክስትራ ኦርዲነሪ የሆነውን የፖለቲካል ዲያሎግ እና ከዛ በኋላ ደግሞ በጣም ራዲካል የሆነ ኢንክሉሲቪቲ ኤክስፔክት የሚደረግበትን ሂደት ወስደ በፓርቲ ጥርነፋ ስር አስገብተዋል ማለት ነው። ከዚህ ውስጥ ምንም አይነት ፖዚቲቭ አውትካም ሊኖር አይችልም። እንደውም ምን ይፈጥራል ይሄ ከዚህ በኋላ የሚኖሩ ግሬቫንሶችን ጀስቲፋይ ለማድረግ መሰረት ለመንግስት ሰጥቷል። ምክንያቱም አሁን በዚህ ጉዳይ ላይ የሚወሰኑ ውሳኔዎች ከዚህ በኋላ የሚኖረውን የፖለቲካል ትራጀክተሪ የሚወስኑ ዋነኞች ፋክተር ናቸው። ምክንያቱም ጥያቄ ተጠይቋል፣ ምሁራንን አማክር ያለው ኤንድ ሁሉም ተሳትፎበታል። ከዚህ በኋላ የሚሆነውም ደግሞ የፖለቲካል ሂደት በዚህ መሰረት ነው ብሎ መንግስት ጀስቲፋይ ማድረግ የሚችልበትን ፓወር ነው የምንሰጠው። ስለዚህ እኔ ኢትዮጵያ ውስጥ ያለው ፕሮብለም መጀመሪያ ኢንቨስቲጌት መደረግ ያለበት መንግስት ነው ብዬ ነው ማምነው። 48 ቢሊዮን ዶላር የፈጀ ጦርነት አድርገህ 1 ሚሊዮን ህዝብ ጨፍጭፈህ ስለ ሰላም ልታወራ አትችልም። ሰላም ኦፕሽን ቢሆን ናሽናል ዲያሎግ ኮንሰንሰስ ምናምን የሚባሉ ነገሮች የሚያሳስበው አካል ቢሆን ኖሮ ይሄ ሁሉ ደም አይፈስም፣ ይሄ ሁሉ ፕሮብለም አይኖርም ነበር። ስለዚህ ፍሮም ዘ ቬሪ ቢጊኒንግ እና ፍሮም ዘ ጄኔሲስ በጦርነት ተወልዶ በጦርነት ያደገ ኮሚቴ እሳቤ ምን ሊሆን እንደሚችል ፕሪዲክተብል ነው። ስለዚህ እዚህ ላይ ሪላይ ማደርግበትም ዲፔንድ ማደርግበትም ምንም አይነት ግራውንድ የለም ነው። ስለዚህ ኦማር ላነሳልህ የፈለኩት ምንድነው በመንግስት ፐርስፔክቲቭ ስታየው ጥያቄ ሊጠየቅ የሚገባው ተቋሚ ሰዎች አሉ ብለህ ካሰብክም ቻሌንጅ ሊደረግ የሚገባው ሴንትራል ገቨርንመንቱ ነበር። አንድም ሴንትራል ገቨርንመንቱን ቻሌንጅ የሚያደርግ ፖይንት አላየሁም እኔ። ማድረግ ካለብህ ከትግራዩ ጦርነት አሁን አማራ ክልል እስከሚደረገው ጦርነት ወለጋ ላይ እስከተደረገው መጨፍጨፍ ጥያቄ ሲያነሱ የነበረው ጃልመሮ በኦላ በኩል ተነስቶ ኤክስተርናል ኢንቨስቲጌተር ይግባና ያጣራ፣ እኛ አይደለንም ይላል። በትግራይ በኩል ኤክስተርናል ኢንቨስቲጌተር ይግባና ያጣራ ይላሉ። በአማራ በኩል ፋኖ ኤክስተርናል ኢንቨስቲጌተር ይግባና ያጣራ ይላል። ሁልጊዜ ሲከለክል የነበረው መንግስት ነው። ስለዚህ ዛሬም ጥያቄ ሊሆን የሚገባው ኤክስተርናል ኢንቨስቲጌተር ኢትዮጵያ ውስጥ ገብቶ ሊያጣራ ይገባል ነበር። የለም ይሄ ጥያቄ አንድ ጤነኛ ተቃዋሚ ኢትዮጵያ ውስጥ ቢኖር ኖሮ ይሄ ነገር እናንተ እንደምትሉት ሁሉም የተወከለበት ሁሉም የተሳተፈበት ቢሆን ይሄ ጥያቄ እንዴት ይጠፋል? ኦላ ይሄን ጥያቄ በሚዲያ ወጥቶ ሲናገር የነበረውን እዚህ ላይ ማስገባት ይከብደዋል። ፎርዳት ማተር አልነበሩበትም ጭራሽ። ኦላም ኦፌኮም አግልሏል። እንኳን ጫካ ውስጥ ያለው ወታደር በፓርቲ ፖለቲክስ ውስጥ የሚሄደውም ኦላም እዚህ ውስጥ እንትን ያደረገ አይደለም። እና ጥያቄዎቹ መንግስት ላይ ታርጌት ያደረጉ ሳይሆን መንግስት ባለበት ፖዚሽን ፕሮቴክት አድርጎ ከዛ በኋላ በሌላ በኩል ያሉትን ከስር ሊፈቱ የሚገባቸውን እንዴት ነው ማድረግ ያለብን ምንድነው መሆን ያለበት ምናምን የሚል ተራ ጥያቄዎች አድርጌ ነው ያዩዋቸውና ኦማር ይሄንን ጀስት ፎር አርጊውመንት ሴክ አመጣሁት እንጂ እኔ እነዚህ ጥያቄዎች ቢገቡም ለውጥ ያመጣል ብዬ አላስብም። ቀደም እንዳልኩ በጣም ራዲካል የሆነ ኢንክሉሲቪቲ የሚያስፈልገው ነው። ኤክስትራ ኦርዲነሪ የሆነ ደግሞ ፖለቲካል ሜካኒዝም ነው ይሄ። እኮ የናሽናል ዲያሎግ ውስጥ የምትገባው የፖለቲካል ቻናሎች በጠቅላላ ፌል አድርገው አገር ውስጥ ያለ የፖለቲካል ሲስተም ለምሳሌ ኢትዮጵያ ወደኋላ ተመልሰ ማየት እንችላለን። ፍራጃይል ስቴት እንትን ላይ ከፊት ለፊት ከሚገኙ ሀገሮች ውስጥ አንዱ ናቸው። ቶፕ ደግሞ አምስቱ ደግሞ ፍራጃይሊቲ እንትን ውስጥ ያሉ ደግሞ እዚሁ ምስራቅ አፍሪካ ውስጥ ያሉ ሀገሮች ናቸው። ስለዚህ እንደዚህ አይነት ፍራጃይሊቲ ባለበት ኢንቫይሮንመንት እና ፖለቲካል ሶሳይቲ ውስጥ የምንኖር ሰዎች ይህን ፍራጃይሊቲ ለማስቆም የግድ ማድረግ ያለብን በጣም ራዲካል የሆነ ኮንቨርሴሽን ነው የሚያስፈልገው። አንተም ጥጋብህን እኔም ጥጋቤን ቀንሼ ሁለታችንም ደግሞ አንዱ ከአንዱ በላይ አቅም ኖሮትና ጉልበት ኖሮት ዲክቴት እንዳያደርግ ኤክስተርናል ታዛቢዎችና ፕሮፌሽናሎችን ጋብዘን ልናደርግ የሚገባውን ሂደት በመንግስት ጥርነፋ ውስጥ ያለ ነውና እኔ ጀስት ፎር አርጊውመንት ሴክ ነው እንጂ እኔ ለውጥ ያመጣል ከሚል እንትን አይደለም ለማለት ነው። አመሰግናለሁ ጋይስ። ሚቀል የነበረው እኮ ምን ቢሆን መሰለ፣ አሁን አንተ እንደዚህ ሳልቮ የሆነን ከንግግርህን አንድ ጊዜ ተናግረህ ከምጨርስ አንድ ባንድ እያልክ ብትመጣ እኔ አጀንዳው ውስጥ አስገባዋለሁ። አሁን አንድ አዲስ አጀንዳ ለመጣ አብራራው። ኦኬ ላምጣና አንዳንድ ባንድ ልስህ ስንት ጊዜ ለቀድም እሺ እንሂድ ከፈለክ ለመጀመሪያ ግን ላስረዳህ። ሬስፖንደንሳችሁ ግን የሁለታችሁ በጽሁፍ ቢሆን አይ ቲንክ ሞር ጥሩ ይመስለኛል። እኔ የተከፈለኝ ክፍያ ለንግግር ብቻ ነው፣ ለመጻፍ አይ ቻርጅ ሞር። እኔ በነገራችን ላይ ስለዚህ ልጨርስ ሐሳቤን ወይንስ እንደፈለጋችሁ ነው? ይኸውልህ ኤክሶ ወይ አንድ ጊዜ ፕሊስ አቻጥራለሁ አልሄድበት። እሺ ግን ከዛ በኋላ አያና ባፍኛለሁ። ምንም አያና እየተናገረ አይደለም መሀል ላይ ከምን ገብቼ እሺ ይናገር ነው መቆየት ይችላል። እኔ ችግር የለም። አይ ቀጥል አንተ ቀጥልና ከዛ ወዲያ የኔ አጭር ነው ባይዘው። ይኸውልህ ኤክሶ አሁን አንተ ያልከው በሙሉ አብራራኸው፣ አዲስ አንድ ነገር አላመጣ። አንድ ብቻ ምሳሌ ላሳየ። መጀመሪያ ስትራክቸሩንም ያየኸው አልመሰለኝም በትክክል። ለምሳሌ ስምንቱ አጀንዳዎች ወደ 80 ነው የሚከፋፈሉት።
አሁን ኮምፒውተር ላይ እኔ ራሱ ሁሉም አይሉኝም። የፈለኩትን የመረጥኩትን ብቻ ነው ዳውንሎድ ያደረኩት። አንዷን ብቻ ላሳይህ እንዳጋጣሚ የሽግግር ፍትህ ያልከው ላይ ለምሳሌ እንዴት አንተ ያልከው እንዴት እንደምትጠቅም የሽግግር ፍትህን በሁለት ከፍለውታል። አንደኛው የሚለው ምንድን ነው? በቀድሞ ግጭቶች የተፈጸሙ ጥሰቶች እንዴት ይፈቱ። ሁለት ፍትህ፣ ይቅርታና እርቅ እንዴት ይምጣ። እስቲ አንተ ቅድም ከጠየቀው ላይ እዚህ ውስጥ ማይወድቅ ነገር አምጣልኝ። ሽግግር ፍትህን በተመለከተ አንተ ምን ትላለህ እዚህ ላይ? አይ የውጭ ኤክስፐርት መቀጠር አለበት፣ ሃይብሪድ መሆን አለበት። እንዴት ይምጣ የሚለው እኮ እዛ ውስጥ ነው ያለው። መቼም የምትናገረውን ነገር ቬርባል ላይ ቃለ ጉባኤ እኮ አይደለም የተያዘው። ይሄ አጀንዳ ነው የሚባለው። እንዴት ይምጣ እንዴት ነው የምትለው? አስጨርሰኝ። ስትናገር ዝም ብዬ ሰምቻለሁ። አጀንዳና ቃለ ጉባኤ ይለያያል። አጀንዳ ማለት አንድ የምትነጋገርበት ነጥብ የምትይዝበት ነው። እዛ ነጥብ ውስጥ የሚካተቱ 1 ሚሊዮን ነገሮች አሉ። አንተ የተናገርከው በሙሉ በቃለ ጉባኤ ይመዘገብልሃል። ኤክሶ እንዲህ ብሏል፣ እገሌ እንዲህ ብሏል፣ ይመከራል፣ እንዲህ ተብሎ እንደዚህ ተወስኗል። አንተ እያብራራ ነው ያለው፣ ቃለ ጉባኤ ነው እየጻፍክ ያለው እንጂ እዚህ ውስጥ አሁን የፈለግከውን አምጣ፣ አንድ ባንድ አምጣ። እኔ እዚህ ውስጥ ማልጥለው አንድም ጉዳይ አታገኝም። ቅድም ለምሳሌ የሚዲያ ተቋማት ነው ምናምን ያልክ መሰለኝ። እንትን ውስጥ ዲሞክራሲ ተቋማት ውስጥ አለ። አንድ የምታመጣው አይኖርህም ነው የምልህ። ምክንያቱም እኔ ለዚህ እኮ ነው እንትን የሆንኩት። ምንድነው የሚለው? እስቲ አንብብልኝ። የዲሞክራሲ ተቋማት የሚለውን አንብብልኝ። መውረድ አለብኝ። የዲሞክራሲ ተቋማት ያለው እንደዚህ ስክሮል ማድረግ አለብኝ። ዲሞክራሲ ተቋማት 5 ላይ ነው። ተቋማት፣ የህግ በላይነትና የሰብአዊ መብቶች የሚለው ላይ እሱ ላይ ምንድን ነው ያለው? የዲሞክራሲ ተቋማት አለ። የዲሞክራሲ ተቋማትን ስትበትነው የሚዲያ ተቋማትና የመንግስት አሰራር የሚላል ቼክ አድርገው ሁሉንም በትነህ ማየት አለብህ። እሱ ላይ ምንድን ነው የሚለው ነው ያልኩህ። አሁን እኔ ካልኩት ነገር ጋር እኔ ያልኩት ምንድን ነው? እሱ ላይ የሚለው ምንድን ነው? አንተ ያልከው ምን ነበር? ኦማር አለ ያልከኝ ሳት አላገኘሁም። ቆይ የሚዲያ ተቋማት ጉዳይ አልተካተተም አላልክም? አዎ እኔ ጠየቅኩት ነው። አንድ ባንድ እንሂድ። አሁን እኮ ይኸውልህ ለዚህ እኮ ነው እኔም ቅድም ያልኩት የሚዲያ ተቋማት እኔ ላነብልህ እችላለሁ። አለ ደቂቃ ቆይ የመንግስት ሚዲያዎች ከፓርቲ ተጽዕኖ ማላቀቅ የሚል አንድ ጽሑፍ የመገናኛ ብዙሃን ተቋማዊ ገለልተኝነት፣ ነፃነትና ተጠያቂነት ይላል። ይሄ ማለት ምንድን ነው ታዲያ? የትኛው ላይ? ተራ ቁጥር ስንት ላይ? ተራ ቁጥር 5 ላይ 535 ላይ የመገናኛ ብዙሃን ተቋማዊ ገለልተኝነት፣ ነፃነት እና ተጠያቂነት ይላል። እንደገና ብዙ የሲቪል ማህበራት ነፃነት፣ ሚናና ተጠያቂነት አልከውማ። መንግስት እንደዚህ እንትኖችን የመንግስት ሚዲያዎችን መደገፍ የለበትም ከፓርቲ ተጽዕኖ በማላቀቅ በህዝብ ግብር የሚደገፍን ሚዲያ ቆይ እኔ ያልኩትን ስማኝ። የመንግስት ሚዲያን ከፓርቲ ተጽዕኖ ማላቀቅ አሁን አንተ ባልከው አረፍተ ነገር አቀማመጥ እየፈለግከው ነው ወይስ እሱ ያለችው ያሸፍን አንቀበልም ነው የምትለው? አይ ቲንክ እኔ ሰዎች ከፓርቲ ማላቀቅ ነው እያልኩት እኮ ነፃነት፣ ገለልተኝነት አንድ ሁለት ነጥብ ብቻ አንደኛ እቺ ባልካት ላይ እና አንድ ነጥብ ብቻ በትግራይ ላይ ባለው ባልተሳተፉት ላይ ባለው የኔ ሐሳብ አለኝ። አይደል ነው ተቀበሏት ቀብሉ ስለገለ አሁን አንተ የምትለውን እኔ እርግጠኛ ነኝ ራሱ የምድር እንትኑ የዚህ ኮንታክት ብታረጋቸው የሚቀበሉ ይመስለኛል እነዚህ እንትኑን። ምክንያቱም አንተ እያልክ ያለው አጀንዳውን ጽፋችሁታል፣ ግን በእኔ አማርኛ ጻፉልኝ ነው የምትለው። ምንም ስህተት ያለው አይመስለኝም፣ የሚቀበሉ ይመስለኛል። አሁን ይሄን በሙሉ ብትልክላቸው በቃ አማርኛውን እናስተካክለን ብለው ይቀበለዋል ከቀልድ ጋር። ታንኪው። ሁለተኛው ነጥብ ላይ ቆይ፣ ሶሪ ኡመር፣ አንድ ጊዜ ይቀርታል። አንድ ነጥብ ብቻ። አንዷ ነጥብ ምንድን ነው? አሁን እኔ ለምሳሌ አሁን እንደ ትግራይ ጥሩ ከንሰርን ነው ይሄ፣ ከአጀንዳው ጋር የተያያዘ አይደለም። ግን ለምሳሌ የትግራይ ፖለቲካል ኃይል እና ህዝቡ ማዚሆን እና ስቴክሆልደርስ እዚህ ውስጥ የሉበትም። እንዴት ሊሆን ይችላል? ተፈጻሚነቱ ምንድን ነው? እኔ አንድ ፕሮፖዝ ማድረገው አይ ቲንክ ኤክስፐርቶቹ ከእኔ የተሻለ ያቀርቡታል። ቫሊዴሽን ፕሮሰስ ማድረግ ነው። ቫሊዴሽን ፕሮሰስ ማለት ሁልጊዜ የጎደለን ነገር በቫሊዴቲንግ ፕሮሲጀርስ ነው ሬክቲፋይ የምታደርገው። ለምሳሌ ይሄ ምክክሩ ተደርጎ አንድ አይነት የሚረባ ውጤት ከተገኘ ለዛ ህዝብ ያ ምክክር ሊቀርብለት ይችላል። ሌላው ዓለም በሙሉ ሌላው እናንተ ወገን ይህም ብሏል፣ እናንተ ምን የተስተካከለ የምትሉት አለ ብሎ ቫሊዴት ማድረግ ትችላለህ። አይ ቲንክ የሚታይ መውጫ ይሄ ብቻ ነው። አንድ ግን ግራም ያጋባኛል። የተወሰኑ ሰዎች ካልተሳተፉ በስተቀር በቃ ምክክር የለም።
ማን የተወሰኑ ሰዎች አልፈልግም ካሉ በቃ ምክክሩ ይቀራል አይደረግም። ይሄ እንድትመልሱልኝ ይፈልጋሉ። ታንኪ ይቺን ቶሎ ሪስፖንድ ላድርግን ሽሚያ እንዳይሆን ኩዌሽን እናረጋቸዋለን እነሱንም እድሉ ከተገኘ። በነገር እኔ አሁን ኩዌሽን ማድረግ እያማረኝ ነው። ምንድነው አክቹዋሊ የጎደለባችሁ ማተሳተፉት ብዬ ኦነግንና ካፋውን ብጠይቅ ደስ ይለኛል። ዘን እሱን ነገር ደግሞ መልሼ ቫሊድ ከመሰለኝ ምክር ኮሚሽኑን ራሱ ይሄው በዚህ ምክንያት ነው የማይሳተፉት እውነትም አሳታፊ አይደላችሁም እላለሁ ካሳመነኝ። ካላሳመነኝ ደግሞ እንግዲህ ለፐብሊኩ መልሼ ኦፒኒየን መግለጽ ይሆናል። አይ ቲንክ ባጭሩ ምናልባት አንዳንድ ነገሮችን ለማብራራት እድሉ ከተሰጠኝ የአያናውን ሊያወራ ነበር። የአያናን የቀማሁት ነው። እኔ አንዴ ይቅርታ አድርግልኝ። ብዙ አላወራም በነገራችን ላይ ይሄን ብቻ ልበል። የተቋቋሙበትን ማንዴት ማወቅ ያስፈልጋል። ምን ሊሰራ ነው የተቋቋመው ይሄ ኮሚሽን የሚለው አንብቡት። በአዋጅ ነው የተቋቋመው። አንደኛ ነገር። ሁለተኛ ጥያቄ ለማቅረብ እድል ያላገኘ ወይም ለመሳተፍ ደግሞ ተቸግር ያለው የሚል ለመሳተፍ የጠየቃቸው ነገሮች ካሉ ለምንድን ነው የጠየቀው? ላይክ ይናገራቸው እስቲ ምንድን ነው የፈለገው ነገር? እንዳንመካከር ፕሪኮንዲሽን ማስቀመጥን ምን አመጣው? ንግግር ነው አይደለ? ንግግር ኦል ኢንኮምፐስ የሚያደርግ ማለት ነው። ሀገራዊ ጥያቄዎቻችንን ምንድናቸው የሚለውን ነው እንነጋገር እየተባለ ያለው። ለምን ቅድመ ሁኔታ ማስቀመጥ አስፈልገ የሚለው ራሱ ባለቤቱ ራሱ የሚጠይቅበት እርስ በርስም ለወያየት የሚጠቅመን ነው ብዬ አስባለሁ። እነኛን ለማሟላት የተሄደበት መንገድ አለው የሚለው እሱ ሌላ ነገር ነው። እዛ ውስጥ መግባት አልፈልግም። ግን ኦፖርቹኒቲው ተፈጥሮ ካለ ኦፖርቹኒቲውን አልጠቀምም የሚል አካል እውነትም መልሱን መስጠት ይኖርበታል። እኔ እስከማውቀው ድረስ ለመወያየት ክፍት ያለ መድረክ ነው። የሚወራው ነገር የሆነ ድብቅ ወይ ምናምን ጥቂት ሰዎች አይደለም። በሺ የሚቆጠር ህዝብ ተሰብስቦ እንደዚህ ሰፊ ሁሉን ነገር የሚሸፍን ብዙ ነገር ላይ ልንወያይበት የምንችል ፕሮሰስ እየሄደ ነው እና ያን ፕሮሰስ ትኩረት ሰጥቶ ተገቢ የሆነውን ተሳትፎ ማድረግ አይ ቲንክ ትክክለኛው የፖለቲካን ጥያቄ ለመፍታት ሊኖረን የሚችል አማራጭ ነው ብዬ አምናለሁ። ከዛ ውጭ ያለውን ነገር ግን እንደ ፕሪኮንዲሽን የምታስቀምጥ ከሆነ መንግስት እኮ መሳሪያ ፈታልኝና ከዛ በኋላ እንደዚህ ምናምን ቢልህ እኮ አትወያይም ማለት ነው። ተርሜን ሊሚት አድርጉ ከፈለክ እንዲያደርግ ሀገር ላይ የሆነ አይነት ፖለቲካውን ለመቀየር ተነጋገር የሚል በር ሲከፈት ይሄንን ካልተሟላልኝ አልሳተፍም ማለት አይ ቲንክ ለኔ አሁን ያለንበትን ችግር ያማከለ አይመስለኝም። ያን የሚያክል ኩራት አይጋብዝም። ያለንበት እንደ ሀገር በዚህ አይነት ሁኔታ መቀጠል አይ ቲንክ ለኔ አዋጭ መስሎ አይታየኝ። ህዝባችን ሰፈር ነው የሚያደርገው። ሶ እንቆይ እንደው ትንሽ አሁን ነው ገና እንዳንል የተኖረበት ነው። ዛሬ ብዬ ዛሬ ያደርሳለሁ የሚል ሁሉ እሳት ለኳሽ ነው። የለኮሰው እሳት ግን ላይክ እየሄድንበት አይደለም። አጠፋለሁ ይላል ያኛውም ይሄም አጠፋለሁ። ከዛ ውስጥ እንድንወጣ ያለን አማራጭ መነጋገርና ምንድነው ህዝብ የሚያስበው የህዝብ ፍላጎት ምንድነው የሚለውን ኮንሰንሰስ ፎርም ለማድረግ የኔም ፓርት እንደ አንድ ሰው አዋጣለሁ የሚል እንደ ድርጅት እናዋጣለን የሚሉ አካላት መጥተው ይነጋገሩ። ይሄን መድረክ እንደውም ያለምንም ቅድመ ሁኔታ ስለተሰጠኝ ብሎ በደስታ ነው ሊገባበት የሚገባው። እንደኔ ችግር ካለበትም ለማጋለጥ የፊት ለፊቱ ወንበር መቀመጥ ነው የምፈልገው። ብችል መስማት ማየት መረዳት ፈልጋለሁ ማለት ነው። የገባኝ እንደ ጎበዝ ተማሪ ማለት ነው። ተረድቼ ያለኝን ኢንፑት አስገብቼ ሂደቱ ምን ይመስላል የሚለውን ደግሞ ይዤ ከዛ ውስጥ አብሬ ዴሊብሬት አደርጋለሁ። ሀገር ማለት እኮ እንደዚህ ነው፣ ስብስብ ነን አይደል? ቤተሰብም እንደዛ ነው። የተለያዩ ኢንተረስቶች የተለያዩ ሰዎች ያላቸውን የጋራ ዋጋ አይተው ይሄ ነገር እንዲጠፋብን አንፈልግም የሚል አብረን በሰላም ለመቀጠል ህዝባችን እንዴት እፎይታ እንስጥ የሚል ውይይት ማድረግ ነው እኮ። ለዛ ከበቂ በላይ በጣም ሰፊ የሆነ አጀንዳ በጣም በጥንቃቄ በተሰራ ፕሮሰስ እዚህ ተደርሷል። ውስጡን ገብቼ መፈተሽ ፈልጋለሁ የሚል አካል ፐርፐዙን ራሱ አላማውንም በደንብ እየፈተሸ ይግባበት። ቢኮዝ ምን ላደርግ ነው እኔ ከሌለውኝ እኔ ካልተጠራው እኔ ካልተጋበዝኩ ማለት አይደለም። ሁሉ ሰው ነው የተጋበዘው፣ ሁሉ አጀንዳ ነው የተጋበዘው። ራሱ የአጀንዳው ዝርዝር ያሳያል። ሶ የኔ ፍላጎት ተደርጎልኝ የሆነ አይነት ፓርቲሲፔሽን አድርጋለሁ የሚለውን ቶት ይዞ ከሆነ ከባድ ይሆናል ለመስማማት ማለት ነው። እንደኔ አንገብጋቢ እንደመሆኑ መጠን
ስታተስ ኮ ደግሞ ቢስማማው ለመንግስት ነው የሚስማማው የሚመስለኝ። እውነት ነው የምናገረው። እንዲቀጥል ከፈለገ ለመንግስት ነው ቢኮዝ ስልጣን ይዞ ነው ያለው። ይሄን ኦፖርቹኒቲ ሲከፍት ለምንድን ነው ኦኬ ይሄ ኦፖርቹኒቲ ነው ሐሳቤ ያሸንፋል ብዬ አስባለሁ። አወጣዋለሁ ወደፊት ለፊት። ይሄን አላየውም እና ይሄ በጣም ጤነኛ ነው አዎ ጀግና ምናምን የምትሉ ከሆነ እኔ ከእናንተ ጋር ልጋጭም። በሪዝን ግን እስቲ ይሄንን የሚበልጥ ኦፖርቹኒቲ የት ነው ያለው? ሐሳብን አምጥቶ ያልቀረበስ ሐሳብ እንደው የቱ ነው? ሶ አይ ቲንክ ውይይትን ምክክርን መጥላት ጤነኛ አይመስለኝም። ከዛ አሪቱድ ሳይሆን ዩቲላይዝ ሊደረግ ይችላል ወይ ይሄ ቱዋርድስ ሀገር ሴቭ አድርገን በጋራ በሰላም የምንኖርበትን የሀገር ግንባታ ፕሮሰስ መሄድ አይ ሃቭ ፕሪ ኮንዲሽንስ እሱን የሚቀድም ነገር አለኝ የሚል ሰው አስቸጋሪ ይሆናል ለመወያየት። ቢኮዝ የሱን ኮንዲሽን እስክታመጣ ድረስ ቡሊ ማለት እኮ ነው። ሊዝ ሆልድ ሊያደርገው ይፈልጋል ይህን ትልቅ አስፈላጊ ፕሮሰስ። we have to talk by the way ሴንሰስ ላይ የተነሳ ነገር አለ። ለሴንሰስ የሚሰራ ነገር ይኖራል። እዛ ላይ እንደ ዴሊብሬሽን የሚቀርቡ ነገሮች ብዙዎቹ ከሴንሰስ ጋር የሚያያዙና ሴንሰስንም ሪኳየር የሚያደርጉ ናቸው። ለምሳሌ እንደ ሪፈረንደም አይነት ነገሮችን ካመጣ ሶ ራሱ የሚመጣ ሴንሰስ ሚላና አያና ሚል የለም ሊኖርም ይችላል። ሞር ናሮር አድርጎ ሆልድ ኦን ናሽናል ኢሹ ነው እኮ ስልህ ናሽናል ኢሹዎቻችን ከሱ ጋር ይገናኛሉ ነው። ናሽናል ኢሹ ከመሆኑ ውጪ ኢትዮጵያ ውስጥ አሁን ያለው ከረንትሊ ያለው ፖለቲካል ፕሮብለም ብዙ ከሱ ጋር ሪሌት የሚያደርግ ነው። የበጀት ጉዳይ ይገናኛል፣ የፓወር ጉዳይ ጋር የሚገናኝ ጉዳይ ነው እና ሴንሰስ ሳይነሳ እንዴት በዚህ መድረክ ላይ ይቀራል? ኖ አይነሳም ማለት አይደለም። ይነሳል እኮ እያልኩ ነው። ይነሳል ብቻ ሳይሆን whatever deliberations ከሚያወጣቸው መካከል በእርግጠኝነት ሴንሰስ አንዱ እንደሚሆን ነው የምጠብቀው። ከዚህ በኋላ ገና እኮ ውይይቱ ሊደረግ እኮ ነው። ለውይይቱ እኮ አጀንዳ እኮ ሴት ተደረገ እኮ። አጀንዳዎቹን በምን መንገድ የምትፈታቸው ይመስላል? እነኝን አጀንዳዎች ህዝብ ሳይመርጥበት ሬፈረንደም የሚያስፈልግ ከሆነ ሬፈረንደም ሳይደረግበት ህዝብ ተወካዮች የሚገባበትን ኮንትሪቢዩሽን ላይ የተነሱ ጥያቄዎች የህዝብ ምናምን የበጀት ምጠና ቆጠራ ሁሉ የተነሳባቸው ብዙ ቦታዎች አሉ። እነኝን ሁሉ አጀንዳዎች ሰብስበህ ጀነራል ይሆን አንተ ኳንት የተቸገርከው እንደው ታውቃለህ። እንደዚህ የምትላር ቃል ትላለህ because ሰፊ ናቸው ቫስት ነው ፕሮብሌም። ሰብስበህ ለሴንሰስ የሚቀርብ እስቲ አንድ ሐሳብ ስጠኝ። ከዛ ውስጥ እኔ አላየሁም። አሁን ሴንሰስ የህዝብ ቆጠራ የሚል አንድም ሐሳብ አላየሁም። ምርጫ ስርዓት አለ። የምን ምርጫ? የምርጫ ስርዓት ነው የሚለው። ታዲያ ምርጫና ሴንሰስ አለ ላምብብልህ ኤክሶ የምርጫ ስርዓት ውስጥ አለ። ግን የምርጫ ስርዓት ራሱ ያለ ሴንሰስ አታካሄድም። የህዝብ ቆጠራና የውክልናና አካታችነት አስተዳደር ይላል። የምርጫ ስርዓት የሚለው እንደገና ይተነተናል። ኖ ኦማሬ አግኝቼዋለሁ እኔ። እስቲ የህዝብ ቆጠራ ውክልናና አካታች አስተዳደር ይላል። አጀንዳ ቁጥር 6 ላይ 614 የህዝብ ቆጠራ ውክልናና አካታች አስተዳደር ይላል። 614 ቅድም ኦማር አንተ የጻፍከው ነው የሚመስለው ያለው 614 አጀንዳ ቁጥር 6 ላይ 14 ምን ይላል? የህዝብ ቆጠራ ውክልናና አካታች አስተዳደር ይላል። ሁሌ ኤክሶ አንደኛ ሙሉ ማየት አለበት። 8ቱ ወደ 20 ተተልቷል። ይሄንን አይቼዋለሁ፣ ግን እንዴት እንዳለፍኩት ይናለቀም። ቆይ መጀመሪያ ፕሮሲጀሩ ነው። 8ቱ ወደ 20 ተተንትነዋል፣ 20 ወደ 80 ተተንትኗል። አይቼዋለሁ ማለት ነው። ቁጥር እየሰጠው ነበር እኮ ስነግርህ የነበረው ነው። ያልኩህን አግኝተኸኛል? አዎ እኔ ቅድም ስነግርህ የነበረው እኮ 8.12 እያልኩ የነገርኩህ እኔ ያስገባውባቸው ናቸው። እዚህ ቦታ ላይ መግባት አለበት ያልኩህ። አንተ ምንም ያስገባው የለም። ኤክስፕሌን ነው ያደረገው ያሉትን በሌላ አማርኛ ነው ኤክስፕሌን የምታደርገው። እኔ እርግጠኛ ነኝ ብትልክላቸው እኮ እምቢ አይሉህም ነው የምልህ። አማርኛውን እንጂ የተቀየረው ሀሳቡ የኛ ነው ብለው ይወስዱታል። ምንም ሪጀክት የሚያደርጉት ነገር አለ። እሺ በዚሁ ቼክ አድርጉላችሁ። እሺ በዚሁ ለረዱ 91 ኮመንት ላይ ያሉትን ፌር ነውና ቼክ አድርጉለት። ፎሬን ፖሊሲ እና አንኢምፕሎይመንት፣ ፎሬን ፖሊሲ ለብቻው አንኢምፕሎይመንት ለብቻው እንዳከለክሉት ደግሞ
ቅድስት ካገኘች ቼክ አድርጊ። እስከዛ ሌላ ሰው ያውራ ስታገኝ። ያ ቅድስት አግኝቻለሁ። ልክ ነሽ። 6.14 ሴንስ ናሽናል ሴንሰስ እና ሪፕሬዘንቴሽን የሚል አግኝቻለሁ። እኮ ማለት ሪፕሬዘንቴሽን ነው። በዛ ስር ነው የምታገኘው። አይና ናሽናል ሴንሰስ የሚልም አግኝቻለሁ። አለ እኮ ነው የምልህ። ይኸውልህ መጀመሪያ እንትኑን ሲስተሙን አንደርስታንድ አድርገው። 8ቱ ወደ 20 ይተነተናሉ፣ 20ው 80 ይተነተናል። ሁሉንም ማየት አለብን። ኦማር እሱ ካቴጎሪ የት እንደሚሆን 4 ምናምን ስለ የነበረው ለዛ ነው። ቀደም 8.12 ብያለሁ አይደል? አዎ 8.12 ማለት እኔ የጨመርኩት ነው። እዚህ ቦታ ላይ ይሄ ነበር መግባት ያለበት ያልኩ ነው አይደል? አንተ ምንም የጨመርከው የለም። እኔና አንተ ክርክር እያንዳንዷን ይዘን አንተም ወረቀቱን ካየው በኋላ አንተም ቀረ የምትለውን ይዘን እኔም ወረቀቱን ይዘን ብናወራ አንድም የጨመርከው የለም። በሌላ ሁኔታ ግን ትገልጸዋለህ ወይ ታብራራዋለህ ያን ያለውን እንጂ አዲስ አጀንዳ ማለት የሌለ ነገር ማምጣት ማለት ነው። የሌለ እዚህ ውስጥ የሌለ 8.12 ያልኩህ ነው። በመንግስት ኃይሎች ለሚፈጸም ጥቃት ገለልተኛ ምርመራ ኮሚቴ ማቋቋም ነው የሚለው። እንዴ የጸጥታ ተቋማት ተጠያቂነት፣ የሽግግር ፍትህ እያለህ የሽግግር ፍትህ ደግሞ ምን እንደሆነ ሁለቱም ቅድም የዘርዘርኳቸው እያሳየህ አንተ በሌላ ማለት 8.44 ነው እኮ። ስለዚህ 7.44 ላይ ይምጣ ነው የምትለኝ? ኤክሶ አይደለም 8.44 የሚለው የሽግግር ፍትህ አይደለም መባል ያለበት። ለዓለም አቀፍ ታዛቢዎች እድል መስጠት ነው መሆን ያለበት። እዚህ ላይ የሽግግር ፍትህ ሂደቱ ሙሉ በሙሉ በመንግስት ቁጥጥር ስር ነው እያረምክ ያለው። ታውቀዋለህ፣ ቃላት ነው እያረምክ ያለው። የሽግግር ፍትህ ማለት ባይ ዴፊኒሽን የዓለም አቀፍ ታዛቢዎችን ያገላል ነው የምትለኝ? ቆይ ኦማር ስማኝ፣ አሁን ደግሜ ልንገርህ። 8.12 ላይ የተጻፈው ምንድን ነው የሚለው? አንተ እሱን አንብብልኝ። ከዛ እኔ ደግሞ የቀየርኩትን እነግርሃለሁ። ጠፍቷል እንትኑ እንደገና ቅድስት አንብቢው 8.12 አንብቢው። ቅድስት ካለ እንትን በል ቅድስት የለሽም? ቅድስት ቢዚ ሆና ይሆናል። ኦማርን ረሳ ነው መሰለኝ። 8.1 የግጭት መንስኤዎችና አፈታት መንገዶች 8.12 እሺ። ግጭቶችና መሳሪያ ያነሱ አካላትን በሚመለከት በሚመለከት ምንድን ነው ይሄ አሁን መሆን የነበረበት? እኔ እያልኩሽ 8.12 ያልኩሽ በመንግስት ኃይሎች ለሚፈጸሙ ጥቃቶች ገለልተኛ የምርመራ ኮሚቴ ማቋቋም ነው የሚለው። አሁን ይሄ ሀሳብ መጥፎ አይደለም፣ የሆነ ነገር ውስጥ ያስገቡታል። እኔ በትልቁ ይሄ 8.42 ላይ ሂጂልኝ፣ ደግሞ 8.42 ላይ ሂጂልኝ። 8.42 የእርቅና የይቅርታ ጉዳይ እሱ ላይ ምንድን ነው የሚለው? እሱን እኔ ደግሞ ያልኩሽ ምንድነው የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት። ይሄ እርቅና ምህረት የሚለው ላይ ያስገባሁት ማለት ነው። ለምክክር መሳካት እንደ መነሻ ሀሳብ መወሰድ ያለበት እሱ ነው የሚቸግረኝ። ያለምንም ቅድመ ሁኔታ የምትፈታው ሳትመካከር ነው። በፖለቲካ እኮ ነው ያሰርከው። የፖለቲካ እስረኛ ማለት እኮ በፖለቲካ ነው የታሰረው። ቆይ ተረጋጋ። አንተ ነው የፖለቲካ እስረኛ የምትለው እንጂ መንግስት የፖለቲካ እስረኛ አይልህም። መጀመሪያ አንዱ ስቴክ የምንድን ነው የሚላቸው? የህግ እስረኛ እንደዚህ ያለ ፍርድ ቤት እኮ እያቀረባቸው ነው። ወንጀለኛ ነው ብሎ እኮ ነው መንግስት የሚጠራው። የህግ እስረኛ ወንጀለኛ እያለ እኮ ነው የሚያቀርበው። ቆይ እሱን ይኸውልህ፣ ሁለቱ መሀል ያለው ልዩነት መነጋገር እኮ አለበት። ለማስታረቅ ነው መነጋገር ያለበት አይደል እንዴ? አንተ ትመካከርና እሱ ወደ አስማንች ፖሲብል ነው የምፈልገው። ይሄ የህግ እስረኛ የሚለው ወደዚህ መጥቶ ወደ እርቅ ዋቴቨር ስሙ የሚቀርና ወደ እርቅና ወደ ስምምነት እንዲመጣ ነው ማድረግ ያለበት። አንተ ግን ምንድነው እንዳይፈቱ ሀሳብ አለህ እንዴ? ሰዎቹ መፈታት ነው ያለባቸው። እንዳይፈቱ እያደረክ እኮ ነው ያለው። ኤክሶ ግን ይኸውልህ እዛው ጋር ዝቅ ብሎ ምን ይላሉ ማሪ 8.43 የተኩስ አቁምና የሰላም ስምምነቶች ይላል። 4.42 የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት። 4.44 የሽግግር ፍትህ የሚለው ለዓለም አቀፍ ታዛቢዎች እድል መስጠት። የሽግግር ፍትህ ሂደቱን ሙሉ በሙሉ በመንግስት ቁጥጥር ስር እንዳይወድቅ በተለያዩ ክልሎች በትግራይ በአማራ ምናምን ያልኩት ኤክስፕሌን ያደረኩበት ነው። የተፈጸሙ ወንጀሎችን ኤክስተርናል ኢንቨስቲጌተር እና ሃይብሪድ የሆነ ኮርት ማቋቋም ነው የሚለው። አይ ቲንክ አሁን እኔ አንተ ያልከውን 80ዎቹ ውስጥ ብገባ አገኘዋለሁ ያለ ጥርጥር። አምጣልኝ። ስለዚህ ለምን ነገ ፕሮግራም አንይዝም? እንትን የጠፋብኝ ችግር እኔ ያዘጋጇቸውን አሁን አንተ የኔ ፖይንት ምን ተመሰለህ? አንተ ከቻልክ አሁንም ከቻልክ 8ቱን አንብ ከ8ቱ 20 ይሄ አሁን እኔ ሴንሱሱ አስደንግጦኛል። ራሱ ጨርሻለሁ ብዬ ነበር። መቼ ትጨርሳል? እንዳላነበብከው እኮ እኔ እርግጠኛ ነኝ። ምክንያቱም ገና ትላንት አይደል እንደ ጀመርከው። እኔ እኮ 3 ቀን ወሰደብኝ። አንብቤዋለሁ። ትንሽ እኮ ነው። ምንም አይዲያው አልነበረም። ትላንት ስንከራከር ምንም አይዲያው አልነበረም። ፕሪንሲፕሉ ላይ ነበር የምታወራ የነበረው አይደለም። አጀንዳ የጀመርከው ሞስት ፕሮባብሊ ከትላንት በኋላ ነው አይደለም። 8ቱን ታየ 8
8 ኦማር አይቼ እኮ ነው ያወጣሁልህ ጥያቄዎች እኮ ነው ያወጣቸውን ጥያቄዎች ትክክል አይደለም። ጥያቄዎችን የምታወጣቸው ከአንተ ፕሪንሲፕል ነው። አንተ የምታወጣው ምንድነው መሆን የሚገባቸው እያልክ ነው። እነዚህ ላለመከታተላቸው ምንም ማስረጃ የለህም። እስካሁን ኦማር 6.62 እያልኩ ጥያቄ ከራስህ ነው የፈጠርከው ትለኛለህ እንዴ? ያለውን ጥያቄ እኮ ነው ያስተካከልኩት እኮ። ትክክል አይደለም የጥያቄ በዚህ ነው መስተካከል ያለበት ነው። አማርኛ ነው ያስተካከልከው። አማርኛውን ነው እንጂ የምታስተካክለው የበለጠ ነው እንጂ የምታብራራው አጀንዳው አለ ነው ማለት ነው። ከዛም ደግሞ ከ6.2 ላይ የሚሄደ ደግሞ 80ዎቹ ጋር ስትገባ እንደገና ተተንትኖ ታገኘዋለህ። ቅድም አሁን የምርጫ ምናምን እንዳልከው የምርጫ አሁን ያለው ሬፕሬዘንቴሽን ላይ የምርጫ ስርዓት ላይ ነው። ከዛ ትሄድና ግን ህዝብ ቆጠራ ቅብርጥስ ውክልና ይልሃል እንደገና ይተነትናል። አንደኛ እሱ ሙሉውን ማንበብ አለብህ። ከዛ በኋላ ደግሞ ይሄ አንተ የምትወስነውን ነገር ማቆም አለብህ። ምክንያቱም ሳብጀክት ማጠሩ ውይይት ነው ወይ ምንድነው? ምክክር ነው። ምክክር ማለት ኢን ጉድ ፌዝ ግማሽ ግማሽ መታሃል ማለት ነው። መነጋገር መቻል አለብህ እንጂ ኮንዲሽን እያስቀመጥክ ይሄ ካልሆነማ እያልክ አይደለም። ምንም ተመካከር። እሱም እኮ ይልሃል። መንግስት እኮ የሚፈልገው ይሄንን ነው። መንግስት የሚፈልገው በዚህ አሁን እኔን አይደለም አንተን ነው። እንዳንተ አይነቱን ይወጣለታል። በቃ እሱ የፈለገውን አድርጎ ይጨርሳል ፕሮሰሱ። ኦማር ቤዚክ ፕሪንሲፕል እኮ ሁለት ፐርስፔክቲቭ ነው ያለው። ዲያሎግ ከፓሲፊዝም ይበልጣል፣ ፓሲፊኬሽን ደግሞ ከዲያሎግ ይቀድማል የሚል ይሄ እኮ የሚታወቅ እኮ ዲቤት እኮ ነው። ፓሲፋይ ሳታደርገው ምንም አይነት ንግግር የለም ብሎ ፖዚሽን የሚይዙ ሰዎች አሉ። ስለዚህ ይሄን እንዳይሆን መንግስት ያለውን ፓወር ኮምፕሮማይዝ ያደርጋል። የአፕሮች አይሰራው ለምንድን ነው? እንደዚህ አይነት ሰዎችን እንደው መንግስት ይፈልጋል። ለዚህ እኮ ነው ትራንዚሽናል ገቨርንመንት ሳይኖር ኦር ደግሞ የሽግግር ጊዜ መንግስት አታቋቁም በነበረው መንግስት ላይ የናሽናል ዲያሎግ ሊሰራ አይችልም የሚባልበት ዋነኛ ምክንያት እኮ ነው እኮ። ስለዚህ አሁን የሽግግር መንግስት አልተቋቋመም፣ አጀንዳው ግን ሳማው ኮምፕሬሄንሲቭ ሆኖ መጥቷል። ስለዚህ የሽግግር መንግስት ስላልተቋቋመ አልነጋገርም ብለህ ስትወጣ መንግስት ካንተ በላይ የሚወልደው የለም ነው። የኔን አፕሮች ነው የሚጣለው። የኔ አፕሮች ምንድነው? እነጋገራለሁ፣ ኢንጌጅ አደርገዋለሁ፣ በምችለው ጥሩ ነገር እንዲመጣ ሞክራለሁ፣ ካልሆነ አጋልጠዋለሁ። ይሄ እኔን ነው የሚጣለኝ። አንተንማ በጣም ነው የሚወደው መንግስት። ለእኔ የሚከፍሉኝ ለምን ላንተ እንዳላችሁ እንቀጥላለን። ኦማር ቀጥል። ሶሪ ይቅርታ፣ ረጅም ሰዓት ነው ያስቆምልን። አይ ችግር የለም። ያው እኔም ስትወያዩ እየሰማሁ ስለነበረ ምናልባት የኔን ሀሳብ ለማከል ነው። አሁን ሁለታችሁም ስታነሱ የነበሩ ያለቀ አጀንዳ ላይ መወያየት ቀላል ነው፣ ግን ሀሳቡን ከታች አደራጅቶ ማምጣት ነው ትልቁ የቤት ስራ የነበረው። የኢትዮጵያ ሀገራዊ ምክክር ምናልባት መካተት ያለበት አካል አልተካተተም ስትሉ አንዳንዴ ህዝብን ማሳነስም አድርጌ ይሰማኛል። እኔ መጀመሪያ ራሴን ልግለጽ። እኔ ዑመር ኢብራሂም እባላለሁ። የአፋር ክልል የሀገራዊ ምክክር ኮሚሽን አስተባባሪ ነኝ አፋር ክልል ላይ። በአጋጣሚ እድሉን አግኝቼ ደግሞ የዋናው መድረክ የዋናው ጉባኤም አስተባባሪ ነኝ። በአጋጣሚ ደግሞ አጠቃላይ የፌዴራል መድረክ ሲዘጋጅ የሚኒስቴር መስሪያ ቤቶች አጠቃላይ ሲዘጋጅ የዛኔም አስተባባሪ ነበርኩ። ማለት ቢያንስ 1 ዓመት ተኩል አካባቢ በዚህ በሀገራዊ ምክክር ኮሚሽን ሙሉ ጊዜ ሰጥቼ ሰርቼበታለሁ። ሀገራዊ ምክክር አካቷል ወይስ አካታች ነበር ወይስ አልነበረም? ምን የሚጎለው ነገር አለ? ምን ብናክል ይሻላል? አጀንዳዎቹ አልተካተቱም፣ ቢካተቱ ይሻላል የሚሉ ሐሳቦች ሲነሱ ሰዎች በቂ መረጃ ሳይኖራቸው ሲቀር እነዚህ አይነት ነገሮች ይነሳሉ። ውስጡ ካለ ሰው ብንጠይቅ ደግሞ በደንብ አሁንም በግልጽ መጀመሪያ ላይ እንዳረሳው በኋላ ሐሳቤን የኢትዮጵያ ሀገራዊ ምክክር የመጀመሪያ ዓመት ማደራጀት ላይ ነው የቆየው። ተቋሙን ማደራጀት የተቀሩትን 3 ዓመታቶች ግን ሙሉ አጀንዳ ሲሰበስብ ነው የቆየውና 3 ዓመት ሙሉ እስከ አጀንዳውን እስኪያሳውቅ ድረስ 8 አጀንዳዎች ብሎ እስኪያሳውቅ ድረስ መድረኩ ክፍት ነበር። ኢሜል አዘጋጅቷል፣ ዋትስአፕ እንትን አዘጋጅቷል፣ ቴሌግራም አዘጋጅቷል። ይሄ ማህበራዊ ሚዲያ ላይ አጀንዳ ሊመጣባቸው የሚችሉትን ነገሮች በሙሉ ለግለሰብም በቡድንም ክፍት አድርጎ የአጀንዳ መስጠት ሐሳብ የሚሰጥበት አጀንዳ የሚሰጥበት ክፍት መድረኮች ነበሩት። አጋጣሚ ሆኖ አለመታደል መተቻቸት ምናምን እሱ ፖዚቲቭ ነገርም አለው ጥሩ ነገርም አለው። ግን የኢትዮጵያ ሀገራዊ ምክክር ከምናስበው በላይ በጣም ለፍቷል፣ በጣም ሰርቷል። እኔ በእምነቴ ነው የምልላችሁ፣ በጣም ሰርቷል።
ግን ዛሬ ዝግ ነው ሎክድ ሆኗል አይደለም። በዚህ ነገር ደግሞ አትወሰዱ። ረጅም ጊዜ አጀንዳ በመሰብሰብ ቆይቷል። የሰጠውን ሐሳብ ሁሉ ይቀበላል። የመጀመሪያ 7 የማህበረሰብ ክፍሎችን አደራጅቶ ሲያመጣ ኖ እኛ ክልል ላይ የማህበረሰቦቻችን አደረጃጀት አጀንዳ ልናገኝባቸው የምንችለው ከዚህ በላይ ብንጨምር ይሻላል። ምክንያቱም የማህበረሰቡ ያደረጃጀት ወይ ደግሞ የኑሮ ዘይቤ ይሄን ብታካቱ ይሻላል ስንላቸው ኢሚዲየትሊ ነው አክሴፕት የሚያደርጉት። ትክክለኛ ራሽናል ሲሆን ማህበረሰቡን በዛ በኩል ተደራሽ ማድረግ ይችላል ብሎ ሲያስቡ ክፍት ነበር ሀገራዊ ምክክሩ፣ ስቲል ክፍት ነው። አሁን ምናልባት ኤክሶ በጣም እንዲህ አይነት ሐሳብ ያላቸው የሚሟገቱ ሰዎች በጣም ይፈልጋል ሀገራዊ ምክክር። ግን ስትሟግት ደግሞ ውስጡን በደንብ መረጃዎቹን በደንብ ለመተቸት አይደለም ወንድሜ። ሐሳብ እንዲህ የሚያመጡ የሚሟግቱ ግን ፖዚቲቭ በሆነ መንገድ ኮንስትራክቲቭ በሆነ መንገድ ችግሮች አሁን ኢትዮጵያ ላይ ለረጅም ዘመናት ሲንከባለሉ የመጡ ችግሮች ናቸው። ደግሞ ኢትዮጵያ ሀገራዊ ምክክር ማርሳት የሌለብን ነገር በአዋጅ የተሰጠው ስልጣን ገደብ አለው። አሁን ኢትዮጵያ ውስጥ ያሉትን ችግሮች በሙሉ ሀገራዊ ምክክር የምንሰጥ ከሆነ በጭራሽ አይፈታም ሀገራዊ ምክክር። የኢትዮጵያ ሀገራዊ ምክክር እጅግ በጣም መሰረታዊ የሆኑ ለረጅም ዘመናት የቆዩ አላግባባ ያሉትን አጀንዳዎች ኮሌክት ማድረግ፣ በአጀንዳዎቹ ማህበረሰብ በዙ ጠረጴዛ ዙሪያ ቁጭ ብለው መግባባት ላይ መድረስ፣ መግባባት ያልተደረሰባቸው ደግሞ አጀንዳዎች ላይ ሪኮመንዴሽን ሐሳብ ማስቀመጥ፣ የተሻለ መንገድ ማመላከት፣ ውይይት ማድረግ ነው። ጦርነቱንም አገራዊ ምክክር ካለን፣ እስረኛውንም አገራዊ ምክክር ካለን፣ ያልተካተተ ሁሉንም አገራዊ ምክክር ሊፈታ አይችልም። አገራዊ ምክክር በአዋጅ የተሰጠው ስልጣን አለ። ሌላው ምናልባት ለኢንፎርሜሽን ያክል ትጥቅ ያነገቡ ኃይሎች ጫካ ውስጥ ያሉ እኔ ምናልባት አሁን ከሌሊቱ 8 ሰዓት ከ14 ደቂቃ ይላል። በዚህ በጨለማ ይሁንብኝ ኢትዮጵያ ሀገራዊ ምክክር ጫካ ያሉትን መሳሪያ የያዙትን አካላት ያልገባበት ጫካ ያልጠየቀው አካል የለም። ዞሮ ወላ ኦላም በለው ወላ ፋኖም በለው ወላ ኦነግ ያልሄደበት የለም። ህይወት እየገበረ ማለት ነው። ልክ እንደነዛ ሰዎች እሱም ህይወት አለው። ሀገራዊ ምክክር ኮሚሽነሮች እጅግ በጣም አድርጌ ያመሰግናቸዋለሁ። በየጫካ እየገቡ ጫካ ገብተህ አጀንዳ ለሀገር የሚበጅ ውይይት ለማድረግ ሰው ስጠንና አጀንዳህን አሲዘን ብለህ ስትለው በሁለት ዳይሌማ ውስጥ አንደኛው መሳሪያችንን አውርደን ወደ ሀገራዊ ምክክር ሄድን አጀንዳዎችን ቡድን አደራጅተን ብንሰጥ በኋላ ለሚደርስብን ሪስኪ ማን ኃላፊነት ይወስዳል? የኢትዮጵያ ሀገራዊ ምክክር ኃላፊነት ወስዶ አጀንዳዬ ይሄ ነው ብሎ የሚለውን አካል እስከፈለገበት ቦታ ድረስ አምጥቶ አወያይቶ የሚፈልግበት ቦታ እየመለሰ መስዋዕትነት ይከፍላል። የኢትዮጵያ ሀገራዊ ምክክር የትግራይ ክልል አልተካተተ የሚለው ምናልባት የመረጃ ጋፕ ሊሆን ይችላል። የትግራይ ብሔራዊ ክልላዊ መንግስት እኔ ራሴ ለትግራይ ክልል አፋር ቅርብ ስለሆንክ የአፋርን በአስተባባሪነት በበላይነት ስለመራው እኔ ራሴ ምክንያቱም አጎራባች ክልል ስለሆነ ትግራይ ክልል መሄድ አለበት ተብዬ እኔ ዑመር ጌታቸው እየመራ የኢትዮጵያ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ ራሴ ከሀገራዊ ምክክር ኮሚሽን ቁጭ ብለን ተመካከረናል። ያልሄድንባቸው ችግር አለ የሚባሉ ክልሎች በሙሉ አዳርሰናል። በጣም የሚገርም ነገር አጀንዳዎች አልተካተቱ የምትሉት እዚህ እንደው ምንም አላነሳችሁትም። የኢትዮጵያ ሀገራዊ ምክክር ሰዎች አጀንዳቸውን ወይስ በኋላ ይሻላል? አርጀንት ነው ግን ይሻላል። በኋላ ልጨርስና ከዛ ጠይቀኝ። አጀንዳዎቹ ከዚህም በላይ ነው የተወያየባቸው። የኢትዮጵያ ሕዝብ ባታሳንሱ ማለት ይሄ አልተካተተ የሚያካል ጥሩ ነው ሐሳቡ መነሳቱ፣ ግን አሁን እዚህ ላይ ከምታወሩት በላይ ነው። በወንበር ዙሪያ ቁጭ ብሎ ተፋጭተው ሐሳቦቹ ላይ ሌላውን አላንሳ። እኛ ክልል እንኳን ከ4800 ምናምን በላይ ጥያቄዎችን የተነሱት አጀንዳዎቹ ማለት ነው።
ግን 4800 ምናምን ከአፋር ክልል ብቻ አይሰበሰብም። 4800 G25 የሚባሉ አጠቃላይ የክልሉ 9 ማህበረሰብ ክፍሎች የተደራጁት አካላት 5 ሰው መርጠው ከእያንዳንዱ ግሩፖች ተጽዕኖ ፈጣሪ ከሚባሉ 4000 ምናምን ሰዎች የራሳቸውን 5 ሰው መርጠው ከየ9 ማህበረሰብ ክፍሎች ተመደበው ከሁሉም 5 እነዚህ ደግሞ አጀንዳዎቹን ወደ አንድ ቴማታይዝ የማድረግ ለምሳሌ ላንሰ በቀላሉ ቋንቋ እንዲገባል ባንዲራ ብሎ ቢያነሳ ጥያቄውን ባንዲራ ላይ አንዱ ኮከብ ይውጣልኝ ሊል ይችላል፣ አንዱ ልሙጥ ሊሆንልኝ ይችላል፣ አንዱ ጫፍ ላይ እንዲህ አይነት ምልክት ይሆንልኝ ይችላል፣ አንዱ ይሄ ከባንዲራ ጋር የተያያዘ ጥያቄ ነው። ባንዲራ ጋር የተያያዘውን ጥያቄ ከባንዲራ ጋር ይልና ወደ አንድ ያመጣል። በስሩ ሰብ ማአት ጥያቄዎች ይኖራል። በተመሳሳይ በዚህ ትሬንድ ሌሎች ክልሎች ላይ የሚነሱትን ጥያቄዎች ቴማታይዝ እየተደረገ ወደ አንድ እየተሰበሰበ ወደ 8 መጣ እንጂ በውስጡ ማአት ነው ጥያቄዎች ያሉ ያልተነሳ ያልተፋጩበት ምንም አይነት አጀንዳ የለም። የኢትዮጵያ ሕዝብ በአራቱም ማዕዘናት አሁን ደግሞ አልተዘጋም በሩ እስቲል በ8ቱ አጀንዳዎች በስሮቻቸው በቀረቡት ሰብ አጀንዳዎቻቸው ላይ የኢትዮጵያ ሕዝብ ቁጭ ብለው ካነሰ 1 ወር ከበዛ ከዛም በላይ ቁጭ ብለው አጀንዳዎቻቸው ላይ ውይይት ያደርጋሉ፣ ይግባባሉ። ያልተግባባባቸውን ደግሞ ኤክስፐርትስ ናውሌጅ ያላቸው በዚህ ዙሪያ ሊፈቱ በጣም ዘርፈ ብዙ ዕውቀት ያላቸው ሰዎች ተዘጋጅተዋል። ሐሳብ ያካፍላሉ፣ ይሰጣሉ፣ ውይይት ያደርጋል። የኢትዮጵያ ሕዝብ አልተዘጋም በሩ። ምናልባት ኤክሶ ይሄ ጥያቄዎች መነሳት አለባቸው ብሎ የሚያስብ አንተ አይደለም ሌሎችም ካሉ በጉባኤው ላይ ለሚሳተፉ ሰዎች ሐሳባቸውን ማቅረብ ትችላላችሁ። አልተዘጋም በሩ። እኛ ስንወያይ እኛ ስንግባባ ያላግባቡን ሐሳቦች ላይ ቁጭ ብለን ዲስከስ ስናደርግ ስንወያይ ነው ችግሮቻችን መፍታት የምንችለው። አይ እነ እከሌ አልመጡም እከሌ መምጣት አለባቸው እነ እከሌ መጣል ብለን በር ከዘጋን አሁንም በዚህ መንገድ ጥሩ ነው። ለገዢው መንግስት በጣም ሰፊ መጫወቻ ሜዳ ነው የምንፈጥረው። ቁጭ ብለን ዲስከስ እናደርግ። ያልተካተተ አጀንዳ ካለ አሁንም የኢትዮጵያ ሀገራዊ ምክክር ኮሚሽን በሩን አልዘጋም። በተነሱት አጀንዳዎች ላይ ይሄ ቢሆን ይሻላል፣ በዚህ መንገድ የፍትህ ሽግግር በጣም በቃ እኔ የሚያስፈራኝ እንደ ሀገራዊ ምክክር ኮሚሽን የፍትህ ሽግግር የሚለው በጣም ብሮድ ነው። እሱ ውስጥ ደግሞ ሐሳቦቻቸውን የሚያደራጁት የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ሐሳብ ሁልጊዜም ተቀባይነት አለው። ግን ሰዎች ያሳንሳሉ። የኢትዮጵያ ሀገራዊ ምክክር የሚሰራውን ስራ ዝቅ እናደርጋለን። እሱ ትንሽ ሞራል ይጎዳል። የኢትዮጵያ ሀገራዊ ምክክር ኮሚሽን እየከፈለ ያለው መስዋዕትነት በጣም ትልቅ ነው። ጉድለት የለውም ወይስ አለው? ሰውነንና ጉድለት ይኖረናል። የሚቀሩን ነገሮች ይኖራሉ። የሚቀሩን ነገሮች ግን ሩቅ ሆኖ አልሳተፍም፣ ሩቅ ሆኖ አልገባበትም እንዲህ ነው ብለው አገራዊ ምክክር ቦታውን እንዳያገኝ እንዳይሳካ የሚፈልጉ ኃይሎች የሚያቃብላቸውን መረጃ እያወጡ ጥላሸት ሳንቀባው። ምክንያቱም እኔ ሳልመካከር እኔ እንዴት አድርጌ ነው እዛ አንደኛው ጫፍ ላይ ያለው የሚሞተው ወንድሜ ማዳን የምችለው? ቁጭ ብለን ስንወያይ ነው ማዳን የምንችለው። የተሻለ ሐሳብ ስናቀርብ ነው የዜጎችን ህይወት መታደግ የምንችለው። ዛሬ ላይ አሉ የምንላቸውን ችግሮች መፍታት የምንችለው ቁጭ ብለን ስንወያይ ነው። ህልም ተፈርቶ ሳይተኛ አይታደርም። ውድ ጓደኞቼ፣ ወንድሞቼ፣ ምርጥ ኢትዮጵያኖች ለሊት 8 ሰዓት ቁጭ ብላችሁ ስለ ሀገሬ ያሳስበኛል ብላችሁ የምትወያዩ ወንድሞች፣ ከዚህም በላይ ነው የኢትዮጵያ ህዝብ ያነሳው ሐሳቦች። ምናልባት እድሉን አግኝታችሁ ውስጥ ገብታችሁ ብትሰሙት ከዚህም በላይ አንዳንዴ መስማት የሚቀፋ አጀንዳ ሁሉ ይነሳል። ማለት አጀንዳው ምን ያክል ጠልቀው እንደሚገቡበት ብታዩ። እኔ ገለልተኛ ካለኝ የሚመጣው ሐሳብ ሁሉ ለመቀበል የኢትዮጵያ ሀገራዊ ምክክር መድረኩን አመቻችተዋል። ዩ ዌልካም። ሐሳባችሁ ምናልባት እድሉን ሳታገኙ እዛ መግባት እድሉን ሳታገኙ የቀራችሁ ወንድሞች ደግሞ ለገቡ ሰዎች ሐሳቦቻችሁ ስጡ። በተነሱት አጀንዳዎች ስር ውይይት ይደረጋል። ዝግ ነው ማለት አይደለም። ሁሉም ነገር ደግሞ የተዘረከረከ ነው የሆነ የተበረጋገደ ነው ማለት ግን አይደለም። በተነሱት አጀንዳዎች ላይ ሰብ አጀንዳዎች ውስጥ በጣም ብዙ ናቸው። ሁሉንም ሚዲያ ላይ መግለጽ ስለማይቻል፣ ሁሉንም በጽሁፍ መግለጽ ስለማይቻል የተመረጡ ሰዎች ግን ሐሳባቸውን ይዘው ይመጣሉ።
በተነሱት አጀንዳዎች ላይ ውይይት ያደርጋሉ፣ መግባባት ላይ ይደረሳል። ያልተግባባንባቸውን ደግሞ ቁጭ ብለን ሪፈር እናደርጋለን ወደሚመለከተው። ስለዚህ እስኪ ጀምረነዋልና ፈጣሪ ታክሎበት እንጨርሰው ዘንድ ሐሳቦቻችሁን ሳታስቀሩ፣ ሳትደብቁ፣ ሳትፈሩ፣ ሳትሸማቀቁ ያላችሁን ሐሳብ ለሚመጣ ሰው አካፍሉን፣ አጋሩን። ዩ ዌልካም። ገና ነው፣ በሩ አልተዘጋም። ጀመር ነው እንጂ አልጨረስንም። አመሰግናለሁ። ጥያቄ ልጠይቅ፣ ሌሎቻችሁም ማትቸኩሉ ከሆነ ኡማር ከቻልክ ሚዩት ብታነሳ ፓርት 1 ፓርት 2 ያለው ነገር ስለሆነ ስለ ኦላ አንስተ ነበር። ለምሳሌ ኡማር የኦላ ኮማንደር ማን ነው? ወይም የኦላ ጠቅላይ አዛዥ ማን ነው? ይሄን ካላወቅኩኝ አገራዊ ምክክር ችግር የለውም መልስልኝ። ስፋይን ችግር የለውም መልስልኝ። እኔ ኦሮሚያ ክልል ሄጄ ኦላ ጋር አልተነጋገርኩም። እኔ እዛ እኔ ያልኩ ትግራይ ክልል ላይ ጎረቤት ስለነበርን ሂጃለሁ። ሀገራዊ ምክክር ግን ያናገሩ ሰዎች ማንን ነው ያናገሩት? ከኦላ ውስጥ ሰው ያናገሩ ያልካቸው ሰዎች ማንን ነው ያናገሩት? ወያውን መልስልኝ ወይ ቼክ አድርገህ በኋላ የምታሳውቀኝ ከሆነ ማንን ነው ያናገሩት በኦላ ስም? እየጠበቅኩ ነበር ኡማር። ኦላን አናግረናል ካላችሁ የምክክር ኮሚሽናችሁ ማንን ያናገረው በኦላ ስም? ዛት ፐርሰን አያችሁ፣ ውሸቱ እዚሁ ጋር ተጀመረ። አያችሁ፣ ውሸት፣ ነጭ ውሸት። ኦላን አላናገራችሁ። አያችሁ አይደል? እኔ አንድ ግለሰብ ነኝ፣ እኔን ተናገረኝ። እኔ መብቴ ነው መናገር። እንዴ ወክለ እኮ ነው የተናገርከው። የአፋር አስተባባሪ በፌደራል ሌቨል አስተባባሪ ነኝ ብለህ እኮ ነው ያወራኸው። አዳምጠኝ። እኔ አፋር ክልል ላይ በተደረገው እንደ ቅድሙ አረዛዝመህ እንትን እንዳታረግብኝ። የኢትዮጵያ ሀገራዊ ምክክር አፋር ክልል ላይ በተደረገው የአፋር ክልል አስተባባሪ ነበርኩኝ። አፋር ላይ በተደረገው አስተባባሪ፣ ከዛም አልፎ ጎረቤት ናችሁ። የትግራይ ክልል ጌታቸው ረዳ በነበረበት ሰዓት ጎረቤት ስለሆንክ የአካባቢ ማህበረሰብ ላይፍ ኤክስፒሪየንሱ ሁሉ ስለምታወቅ እዛ ሄድ ተብዬ እዛ ሄጄ ነበር። ይሄን ያነሳውልህ። ከዛ ውጪ የኢትዮጵያ ሀገራዊ ምክክር መሳሪያ ያነገቡትን አካላች እየዞረ እንዳናገር አውቃለሁ። እከሌ ነው ካላልኩኝ እከሌ ነው ካላልኩኝ ውሸታም ነው። እከሌ ነው ብዬ ካልተናገርኩኝ አዛዡ ማናገር ነው ያለባችሁ፣ ወይ አዛዡ የወከለውን ሰው ነው ማናገር ያለባችሁ። የሆነ መንገደኛ ማናገር የለባችሁ አይደለም። ግማሽ እኔ መንግስትን አናገርኩ ብዬ ኡማር ዝም ብዬ የሆነ ቀበሌ ረንደምሊ ማናገር የለብኝም። የመንግስት ቀጥታ የኮሚኒኬሽን ጉዳይ ቢያንስ ማናገር አለብኝ። መንግስት ስለ ፌደራል መንግስት ማውራ ከሆነ ስለ ራሴ ቀበሌ ማውራ ከሆነ ኢትስ ኦኬ፣ ስለ ራሴ ወረዳ ማውራ ከሆነ ኢትስ ኦኬ። እዚሁ ጋር እንተማመን ኡማር። አናገር እኔ ሂጅ አናግር ያለው ብልህ ኖሮ ውሸታም ራሴማ አላልክም። እንደ ኮሚሽን አናግረን አላልክ አይደል? እንደ ኮሚሽን ካናገራችሁ ማንን እንዳናገራችሁ ለህዝቡ ግልጽ ማድረግ አለባችሁ። እንደ ኮሚሽን መሳሪያ ያነገቡትን አካላት መሳሪያ ማንም ማነገብ ይችላል እኮ። ያነገቡትን አካላት አናግረዋል፣ እየዞሩ አናግረዋል ማለት እኔ አናግረዋል። እየዞሩ ማናገር የለም፣ አንድ ሰው ይበቃል ለኦላ። በነገራችን ላይ ኦላ አንድ ድርጅት ነው አይደለ? ፋኖም እንደዛው አንድ ነው፣ አፋብን የሚባለው። ወንድሜ እኔ ማብራራት የምችለው እዚህ ድረስ ነው። ከኔ አቅም በላይ የሆነ ጥያቄ ስጠይቀኝ እኔ አላቅም እልሃለሁ። እኔ አፋር ላይ ለተነሳ እኔ ሁሉንም መጠየቅ እችላለሁ። አፋር ላይ የተቀረ ኤግዞ ድምጽ ማለት ነው። አንተ ጋር የኔ ድምጽ መጣ። ሶሪ ይቅርታ። እኛ ወይ ሚዩት እናደርግላለን። ይኸውላችሁ እንትን አታርጉ። ለማንኛውም ግን ይሄ ህዝብ ጅል አይደለም፣ የእናንተ በግ አይደለም ይሄ ህዝብ። በነገራችን ላይ የምር አንተ የኮሚሽኑ አባል ከሆንክ ኮሚሽኑ ህዝቡን ይቅርታ መጠየቅ አለበት። አንደኛ። ሁለተኛ ኮሚሽኑ ግልጽ ማድረግ አለበት። ታጣቂውን አናግሮ ከሆነ ከታጣቂዎቹ ማንን ያናገሩ? ከዛ ከታጣቂዎቹ ኮንፊርሜሽን እንፈልጋለን። መሮ ማንም አላናገረንም ካለ ውሸታሞች ናችሁ እናንተ ምክክር ኮሚሽን ተብዮች። ከእናንተ ጋር ምንም የምናቃጥለው ጊዜ የለንም ማለት ነው። ወይ ይሄንን ስቴትመንት ሪትራክት አድርጉ መጀመሪያ እንደ ኮሚሽን ራሱ፣ ወይም አንተ ብቻህን መጀመሪያ አይ እኔ ኮሚሽኑን ሳልወክል ነው
ዝም ብዬ አወራሁት ብለህ ሪትራክት አድርግ። ካልሆነ ራሱ ኮሚሽኑ ማንን እንዳናገረ ይንገረን። በኦላ ስም ማንን ያናገሩ? እውነት አናግሮ ከሆነ በጣም ጥሩ ዊ አፕሪሺየት። ካላናገረ ደግሞ ያላናገሩን ዋሽቶ አይሸውደንም። ይቺ ሽውድ የትም አታደርሳችሁም። በነገራችሁ ላይ በጣም መንግስት በነገራችን ላይ እኔ በድፍረት እናገራቸዋለሁ፣ መንግስት ውሸታም ነው። በነገራችን ላይ ደግሜ ኃላፊነት ወስጄ እናገራለሁ። እንደ ቤካ እንደሚባል ሰው ሀገሪቱ ውስጥ ተመዝግቦ ሁሉ ነገሩ እንደሚታወቅ ሰው መንግስት ውሸታም ነው። ይሄ የእርቅ ኮሚሽን ደግሞ ውሸታም ካልሆነ ይሄንን ግልጽ ያርግልን። በኦላ ስም ማንን ያናገረው? ማንንም አላናገራችሁም። ውሸት ነው። በነገራችን ላይ አናግራችሁ ከሆነ ግን ማንን እንዳናገራችሁ ግለጹልን። ቴንክ ዩ። ሌሎቻችሁን ታይም ከዚህ በላይ እንትን አልበል።